እሱ ቢሮዬ ድረስ እንድትመጪ ያደረገሽ ጉዳይ? አቶ ካርታል የምትፈልገውን ነገር ይዤልህ ነው የመጣሁት። አልገባኝም። ምንድነው እሱ? ሶመርና ቱርካን የት እንዳሉ አውቃለሁ። ሶመር ቱርካን የት እንደደበቃት ልነግርህ። ሁሉም ሲቀልድብኝ ነበር። ሁሉም በእኔ ላይ ሲጫወትብኝ ነበር። ቱርካን መጣሁልሽ፣ ቱርካን መጣሁልሽ። ሶመር ዋጋ ለመስጠት እየመጣሁ ነው። ቱርካን ውዴ ምንም አትሆኝ፣ እኔ እየመጣሁልሽ ነው። ሰላም አቶ ሳዲቅ እንዴት ነህ? ወይዘሮ መጂን እንዴት ነሽ? አቶ ሳዲቅ ላደረክልን ነገር ልጄ አንተን ለማመስገን ወደ ሥራ ቦታ ሄዶ ነበር። አዎ ዛሬ አንዳንድ ቤት ውስጥ የሚጨርሳቸው ነገሮች ነበሩ። አቶ ሳዲቅ በጣም ጥሩ ሰው ነህ። በእውነት ለልጄ ያረከውን ነገር መቼም አልረሳውም። እባክን እንደ ምስጋና አድርገህ ብታስበውና ሻይ ብንጠጣ በጣም ደስ ይለኛል። አይ ጊዜ የለኝም፣ ወደ ቤት እየሄድኩ ነው። እባክን አቶ ሳዲቅ 5 ቢበዛ 10 ደቂቃ ብቻ እባክን አቶ ሳዲቅ። ወይዘሮ ጃን የሶመር ልጅ ዴቪንን መውሰድ አንችልም። ምንድነው የምትለው? ለምንድነው መውሰድ ማንችለው? ምክንያቱም ወይዘሮ ጃን የልጅሽ የምትጠራው በአቶ ካርታል ስም ነው። የአባቷ ስም የጸደቀው በፍርድ ቤት በአቶ ካርታል ነው። ምንድነው የምትለው? ምንድነው ማይረባ ነገር የምትነግረኝ? ቱርካን ለዚህ ስራሽ ተከፍያለሽ ቱርካን። ቱርካን እየመጣሁልሽ ነው ቱርካን። ቱርካን ምንም እንኳን ከሶመር ጋር ሰላም ያሰፈነች ብትመስልም ነገር ግን ሶመር እዛ ሰነድ ላይ ሳትፈርሚ ከዚህ አትሄጂም ስላላት እሷም ደግሞ በተራዋ በድጋሚ ከሶመር የማምለጫ መንገድ ትፈልጋለች። ቱርካን በድጋሚ እንዴት አድርጌ ከሶመር ማምለጥ እችላለሁ እያለች ብዙ ነገሮችን እያሰለሰለች ምግብ እያዘጋጁ በነበረበት ሰዓት የምግብ ሳህን አንስታ አውቃ መሬት ላይ ጥላ ትሰብራለች። ቱርካን ምንድነው? እንዳትነኪ ቱርካን፣ እንዳትነኪ፣ እኔ ራሴ ያነሳለሁ። ቱርካን ራቅ በይ፣ እንዳይቆርጥሽ ራቅ በይ። ቱርካን በዚህ ቅጽበት ጠረጴዛ ላይ ያለችውን ቁልፍ ወስዳ ሩጣ በሩን ከፍታ ለመውጣት ስትሞክር ሶመር ባሁኑ ወዲያውን ነበር የነቃው። ከበር ሳታልፍ ዘሎ መጥቶ ይዛታል። በጣም ጥሩ ቱርካን፣ በጣም ጥሩ። ሁሉም ነገር ጨዋታ ነበር አይደል? ቱርካን ቀለድሽብኝ። እነዛ እንደምትወጂ የነገርሻቸው ቃላቶች ሁሉ የውሸት ናቸው ቱርካን። ሁሉም ነገር የሆነው ሶመር ባንተ ነው ሶመር። ሁሉም ነገር የሆነው ሶመር። ሁሉም ነገር የጀመርከው አንተ ነህ። ሁሉም ነገር ያበላሸውም አንተ ነህ ሶመር። ቆይ ምን እንዳረግ ፈልግ ሶመር? ንገረኝ፣ ምን እንዳረግ ፈልግ? በር መስኮት ዘግተህ ከዚህ እንዳልወጣ አረግ። እዛ ሰነድ ላይ ሳትፈርሚ ከዚህ አትወጪ ማለት? ቆይ እንደዛ አርገኝ አስረኝ እዚህ አስቀምጠህ እንዴት አርጌ ነው የምታመንልህ? እንዴት አርጌ ነው አንተንስ ማምን? ሶመር ሁሉም ነገር ያበላሸው አንተ ነህ ሶመር። ሁሉም ነገር ያበላሸው አንተ ነህ ሶመር። ጠልቻለሁ ሶመር። አልወድህም ሶመር፣ አልወድህም። ምንድነው ያልሽው ቱርካን? ንገረኝ፣ ምንድነው ያልሽው? አልወድህም ሶመር፣ አልወድህም። መሄድ ነው አይደል የምትፈልጊው ቱርካን? ትሄጃለሽ። ይኸው ቁልፉ፣ ያውና በሩ። እውነት ጠልተሽኛል፣ አትወጂኝም አይደል? ትሄጃለሽ ቱርካን። መሄድ ከፈለግሽ ትሄጃለሽ ከዚህ። ዞር በልልኝ፣ ከላይ ዞር በልልኝ ሶመር፣ መሄድ ፈልጋለሁ። በቃ ዞር በልልኝ ሶመር። ቱርካን አጠገቧ ባገኘችው ነገር ሶመር ግንባሩን ብላ እየሮጠች ተነስታ ቁልፉን አንስታ በሩን ከፍታ ዞር ብላ ሶመርን ስትመለከተው ሶመር በወደቀበት ግንባሩን ይዞ ዝም ብሎ እሷን ይመለከታል። ምንድነው የምትጠብቂው ቱርካን? መሄድ አይደል የምትፈልጊው? ሂጂ ቱርካን ሂጂ። እዚህ ምንም የሚያቆይሽ ነገር የለም፣ ሂጂ። በመጨረሻም ካርታል መኪናውን እያበረረ ሶመርና ቱርካን ያሉበት ቦታ ላይ ደርሷል። አልችልም ሶመር፣ ምክንያቱም አፈቅርሃለሁ ሶመር። እኔ አንተን ጥዬ መሄድ አልችልም። ደህና ነህ ሶመር? የቱ ጋር ነው የጎዳው? ይቅር በለኝ ሶመር። እኔ አንተን አጥቼ ብቻዬን መኖር አልችልም። ያለ አንተ ሶመር መኖር አልችልም። አልችልም ሶመር፣ እኔ አንተን ጥዬ መሄድ አልችልም ሶመር። ወዳለሁ፣ አፈቅራለሁ ሶመር፣ በጣም ነው ማፈቅረህ። ያለ አንተ መኖር አልችልም ሶመር፣ ይቅር በለኝ።
ካርታል ቱርካን ህይወቴን ሁለንተናዬን ላንቺ አሳልፌ ሰጥቻለሁ አንቺን ለመውደድ አንቺን ለማፍቀር ከራሴ ምንም ያስቀረውት ነገር የለም ሁሉን ነገር ላንቺ አሳልፌ ሰጠው ቱርካን ነግሬሽ ነበር ይሄ ልቤ ህመምተኛ ነው ብዙ ቁስል አለበት ብዬ ነግሬሽ ነበር አንቺ ግን ህመሜን ቁስልን እያወቅሽ በድጋሚ ጎዳሽኝ በድጋሚ ሌላ ቁስል ሰጠሽኝ ተጫወሽብኝ እኔን መጠቀሚያ ያረግሽኝ በልቤ ላይ ቀለድሽበት በፍቅሬ ላይ ተራመድሽበት ካርታል እባክህን አሁንም መተኮስ ከፈለግ እኔ ላይ ተኩስ ካርታል ተኩስ እኔ ላይ ተኩስ ቱርካንን ተዋትና እኔ ላይ ተኩስ ካርታል ሶመርን ሲመለከት ጭራሽ ንዴቱ ይብስበታል ከራሱ ጋር እልህ ይጋባል እኔ እንደዚህ አይነት ሰው አይደለሁም ግን ምን ማድረግ እንዳለብኝ አውቃለሁ ቱርካን አንቺ በጣም አሳፋሪና ቀላል ሴት ነሽ ከዚህ ኋላ አንቺ ማለት ምንም ዋጋ የሌላት ሴት ነሽ ምንድነው ያረኩት ምንድነው የሰራሁት ካርታል እባክን ካርታል አንዳዳምጠኝ አንዴ እባክን አናግረኝ ካርታል በፍጹም እኔ አንተን ማሳዘን አልፈልግም በፍጹም ይሄ እንዲፈጠር አልፈቀድኩም ነበር ካርታል ቱርካን አሁን ማልቀሱን ተይና አዳምጪኝ ያልኩሽን ነገር በደንብ አስቢ ከራስሽ ጋር ተማክረሽ ትክክለኛ የሆነውን ውሳኔ ወስኚ ካርታል እባክህ አዳምጠኝ ካርታል ቱርካን ደህና ነሽ ምንድነው የተናገረሽ ምንድነው ያለሽ ምንም አላለኝም ለምን እንደዚህ ያደረኩኝ ካርታል እኮ አይገባውም እኔ ያደረኩት ነገር ትክክል አይደለም ሶመር ትክክል አይደለም ያደረኩት ቱርካን አሁን ሁሉም ነገር ተስተካክሏል ምንም የቀረን ነገር የለም እኔና አንቺ አንድ ላይ እንዳንሆን የሚያደርገን ምንም የሚያግደን ነገር የለም ሶመር አይደለም ትክክል አይደለም ያደረኩት ተሳስቻለሁ በጣም ተሳስቻለሁ ቱርካን ተመልከቺኝ ከካርታል ጋር ያለን ችግር ፈተናል ቱርካን ከዚህ ወር አዲስ ህይወት እንድንኖር ምንም የሚያግደን ነገር ምንድነው ነገሩ ችግር አለ እንዴ ጌታዬ አቶ ሶመር ኮርማል ማለት አንተ ነህ አዎ እኔ ነኝ ወይዘሮ ቱርካንን በመጥለፍ ወንጀል ተጠርጥረ በቁጥጥር ስር ውለሃል ምን የተደረገ ነው ቱርካን በጣም ጥሩ ስለዚህ ቱርካን ሁሉም ነገር ጨዋታ ነበር ማለት ነው ለዚህ ነበር የተመለሽው ማለት ነው ቱርካን ጥሩ ተጫውተሽብኛል ጥሩ አድርገሻል ቱርካን ወይዘሮ ቱርካን አንቺም ከኛ ጋር ፖሊስ ጣቢያ ሄደሽ ቃልሽን መስጠት ይኖርብሻል ካርታል በፍጥነት መኪናውን እየነዳ ወደ ዳፍኒ ጋር ሄዳል ዳፍኒ ከዶኑሽና ከሳዳር ጋር እየተጫወተች ነበር ካርታል ለግማሽ ሰዓት ለ10 ደቂቃ ዶኑሽን አሳምኗት ዳፍኒን ወስዷት ከሄደ ሰዓታት አለፉ ዳፍኒ ግን የለችም ሳዳር ምንድነው ያረኩት ሳዳር ለምንድነው ዳፍኒ ለዛ ሰው የሰጠሁት ሳዳር ለምንድነው እንደዚህ ያረኩት ተኩል ደቂቃ ብሎኝ ነበር ግን ይሄው 1 ሰዓት አለፈው ዶኑሽ ስልኩንም ዘግቶታል ምን እንደምናደርግ ግራ ገብቶኛል ወይዘሮ ቱርካን አቶ ሶመር ኮርማል ያላንቺ ፍቃድ አስገድሎሽ ወደ ቤት ወስዶሻል ወይዘሮ ቱርካን መልስሽን እየጠበቅን ነው ቱርካን ምን እየጠበቅሽ ነው መልሽላቸው ንገራቸው እንጂ ሁሉም ነገር እዚህ ጋር አያበቃም ምናልባት ይሄ መጀመሪያው ቢሆን ነው አንቺ መቼም ቢሆን እኔ በሕይወት እያለሁ የሶመር ልትሆኛችም መቼም ቢሆን አንቺና ሶመር አብራችሁ ናችሁ ደስተኛ አትሆኑም ቱርካን አንቺ የሶመር ሆንሽ ማለት ወይሱ ወይኔ ወደ መቃብር እንወርዳለን ይሄ እንዳይሆን ከፈለግሽ ቱርካን አሁን ፖሊሶች ይመጣሉ ማድረግ ያለብሽን ነገር ታውቂያለሽ ከራስሽ ጋር በረንብ ተማከሪና ትክክለኛ ውሳኔ ወስኚ አዎ ያለ ፍቃዴ አስገድዶኝ ወሰደኝ ቱርካን በጣም ታሳፍሪያለሽ ቆይ ምን እያልሽ ነው በሩን ከፍቼ እንድትሄጂ ነግሬሽ ነበር ቱርካን መሄድ ትችያለሽ ብዬ ነበር አንቺ ግን እዛው ቀረሽ ባልሽን ትተሽ ከኔ ጋር መሆን መርጠሽ ነበር ጥሩ ለምንድነው የምትዋሺው ስለዚህ ከዛ ሰውዬ ጋር እየተማከርሽ እኔን ለማሳሰር አስበሽ ነበር ማለት ነው ቱርካን አቶ ሶመር በቃ ምንድነው የምትናገረው ኑ ስርቱና አስገቡት ቱርካን አስመሳይ ነሽ ቱርካን በእውነት በጣም አስመሳይና ባለጌ ሴት ነሽ
ቤተሰቡ በጠቅላላ በዳፍኒ ጉዳይ ተጨንቋል። ወደ ካርታል ስልክ ላይ ደጋግሞ ይደውላሉ። ካርታል ስልክ አይነሳም። በመጨረሻም ጭራሽ ስልኩን ይዘጋል። ከሁሉም በላይ ደግሞ ዶኑሽ የሁሉ ነገር የተፈጠረው በሷ ምክንያት ስለሆነ ራሷን እየወቀሰች በከባዱ ተጨንቃለች። አቶ ካርታል ስለሰጠህን መረጃ በጣም እናመሰግናለን። በመንፈልገው ሰዓት እንደውልላለን። እኔም በጣም አመሰግናለሁ። ቱርካን አሁን መሄድ እንችላለን። እንሂድ። ቱርካንና ካርታል ተያይዘው እየወጡ እያሉ የሶመርን መታሰር የሰሙት ኦዛርና ሮቻን ደግሞ በንዴት እያበዱ ወደ ፖሊስ ጣቢያ ሲመጡ በር ላይ ይገናኛሉ። አንቺ ከይሲ እባብ ነሽ ቱርካን፣ በእውነት በጣም ባለጌ ሴት ነሽ። ሶመርን አሳሰርሽው አይደል? ቱርካን ልጄን አሳሰርሽው። ወይዘሮ ሮቻን ችግር ባትፈጥሪ ጥሩ ነው። ልጅሽ የታሰረው ራሱ ባጠፋው ጥፋት ነው። ሮቻን እባክሽን ወደ ውስጥ ንግባ። ለሶመር እናስፈልገዋለን። ክርክሩን ተይና ወደ ውስጥ ንግባ። ነይ ሮቻን ወደ ውስጥ ንግባ ነይ። ቱርካን ጠበቃ ፈልጊ። በፍጥነት ፍች እናከናውናለን። ነግሬ ነበር ሶመር ችግር ውስጥ እንደምትገባ አስቀድሜ ሳስጠነቅቅ ነበር። አንተ ግን ምን አረግ? አልሰማም አልከኝ። ቱርካን አልክ። ይሄው ቱርካን ምን እንዳረገች ተመልከት ሶመር። እማዬ እባክሽን ተይኝ። ሶመር ያኔም እንደዛ ነበር ያልከኝ። እማዬ ሌላ የምትናገሪኝ ነገር ከሌለ እባክሽን ከዚህ ሂጂ። በቃ ሂጂ እማዬ ከዚህ። ሶመር ቱርካን ማለት ድሮ የምናውቃት አይደለችም። ሌላ አዲሷ ቱርካን ነች። የምትወዳትና የምትሳሳላት ልጅ ዳፍኒ እንኳን ሶመር በአንተ ስም አይደለም የምትጠራው፣ በካርታል ስም ነው በፍርድ ቤት የምትጠራው። አባቷ ካርታል ተብሎ ነው የሚጠራው። ምንድነው የምትይው እማዬ? አዎ ሶመር ልጅ የገዛ ልጅ ሴት ልጅ በካርታል ስም ነው የምትጠራው። ሌላው በቀር በገዛ ልጅ ላይ እንኳን የመወሰን መብት የለህም። በቃ ከዚህ በላይ መጠበቅ አንችልም። ወደ ፖሊስ ጣቢያ ሄጄ ማመልከት ይኖርብኛል። አባዬ ቆይ አባዬ ወንድሜ። ቱርካን ቆየት ነበርሽ ቱርካን? ለምንድነው የነበርሽበትን ቦታ ያልነገርሽን? በአንቺ ምክንያት ምን አይነት ችግር ውስጥ ገብተን እንደነበር ታውቂያለሽ ቱርካን? ስንት ነገር እንዳሳለፍን ታውቂያለሽ? አባዬ እባክህን ደክሞኛል፣ ወደ ውስጥ ልግባ እባክህን አባዬ። ቱርካን እኔም በጣም በአንቺ ምክንያት ደክሞኛል አባዬ። ነገ ጠዋት ሁሉን ነገር እናወራለን እባክህን። አሁን ደክሞኛል። በዛ ላይ ልጄ ናፍቃኛለች። ዳፍኒ ማግኘት ይኖርብኛል። ልጄ ዳፍኒ የለችም። ምን እያላችሁ ነው? የት ነው የሄደችው? ቱርካን ዳፍኒን ካርታል ወስዶታል። ሰላም ውድ የቃና መሳጭ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልኝ? ዛሬ ያሰናዳውላችሁ የወፍ ጎጆ ተወዳጁ ተናፋቂው ድራማ ክፍል 96 ይህንን ይመስል ነበር። እንዴት ነበር? ሐሳብ አስተያየቱን አስቀምጡ። በቀጣይ ክፍልስ ምን ይከሰት ይሆን? ሁሉንም አብረን የምንመለከት ይሆናል። ይሄ ተወዳጅ ተናፋቂ ድራማ ግን በየዕለቱ ለእናንተ ጋር እንዲደርስ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን አዳዲስ ምርጥ ቪዲዮዎችና እንዲሁም ተወዳጁ ተናፋቂው ድራማ የወፍ ጎጆ በየዕለቱ ለእናንተ ጋር እንዲደርስ ማድረግ ይችላሉ። ሁላችሁም ደግሞ ቪዲዮቻችንን ላይክ ማድረግ በፍጹም እንዳይዘነጋ። ቪዲዮቻችንን ላይክ ባደረጋችሁ ቁጥር የምንለቃቸው ቪዲዮዎች በጠቅላላ ቀደም ብለው ወደ እናንተ ጋር ይደርሳሉ። ስለሁሉም እስከ መጨረሻ ከኔ ጋር ስለቆያችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ክፉ አይንካዎት፣ ደግ አይለፎት። ሀገሬ ሰላም ትሁን።